በዛሬው ዕለት በአዲስ አበባ ውስጥ በዋናነት ለሽያጭ የቀረቡ ሶስት የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። ዘመናዊ ተደርጎ የተሰራ አፓርትመንትን የሚያስንቅ ኮንዶሚኒየም እንዲሁም ግራውንድ ፕላስ ዋን በአስቸኳይ የሚሸጥ 300 ካሬ ሜትር በማይታመን ዋጋ። በተጨማሪም በወር ከ650 ሺህ ብር በላይ የተከራየ አስፋልት ላይ ያለ የተለያዩ የንግድ መደብሮችን የያዘ ህንፃ በቦሌ ቡልቡላ። እኒህንና ሌሎችን መረጃዎች አብራችሁ ትቆዩ ትሰማላችሁ። ወደ መረጃው። ሰላም ሰላም ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም በዚህ ሰዓት ለሽያጭ የቀረቡ ሶስት የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። ሶስቱም ቤቶች የሚገኙት በአዲስ አበባ ውስጥ ሲሆን ለመኖሪያ እንዲሁም ለንግድ አገልግሎትና በወር ቆንጆ ገቢ የሚያስገኝ የቤት መረጃ ነው። ታዲያ ዛሬ ቀዳሚ ያደረኩት የቤት መረጃችን እንግዲህ ኮንዶሚኒየም ቤት ነው። በጣም ቆንጆ ተደርጎ የተሰራ በምታዩት መልኩ የፊኒሽንግ ሁኔታው እጅግ በጣም ዘመናዊ ተደርጎ ተሰርቷል። የሴራሚክ የጅብሰን ቦርድ እያንዳንዱ የመኝታ ቤት በሮችም ሁሉም በጣም ዘመናዊ ነው። ታዲያ በፍጥነት እንዲሁም በአስቸኳይ እንዲሸጥ አስበናል፣ ብሩን ፈልገናል ብለዋል ሻጮቻችን። የሚገኙት እንግዲህ በአያት 40/60 የሚገኝ ነው። በ40/60 ፕሮግራም የተሰጠ ኮንዶሚኒየም ቤት ቦታው አያት ቦሌ በሻሌ ሳይት ላይ ነው የሚገኘው። 6ኛ ፎቅ ላይ ይገኛል። የካርታ ስፋቱ ደግሞ 78 ካሬ ሜትር ሲሆን ባለ 2 መኝታ ቤት ነው። ለባንክም ለካሽ ገዢዎችም ዝግጁ ነው ተብሏል። ቀሪ ዕዳ የሌለበት ካርታ የያዘ ሲሆን ይህን ቤት ለመሸጥ ዋጋ ያወጡት ደግሞ በ6 ሚሊዮን 400 ሺህ ብር ብለው ነው ያቀረቡት። ውድ ኢትዮጵያን እንግዲህ ይህን ቤት በጣም ቆንጆ ነው፣ ተወዱታላችሁ። ይህን ቤትም ለማየት ስትመጡ ሌሎች ቤቶችንም በአካባቢው አዘጋጅተን እንድንጠብቃችሁ ቀድማችሁ ደውላችሁ ቀጠሮ ብታስይዙን ቀጥታ ቤቶችን እየገባችሁ ለማየት ይረዳናል ማለት ነው። ከዛ በተጨማሪ ኮንዶሚኒየም ቤቶች በአዲስ አበባ ውስጥ በተለያዩ አካባቢ ይገኛሉ። እናንተም የምትፈልጉበት ሳይት ላይ ጠቁሙን፣ እናቀርብላችኋለን። በተጨማሪም በሸገር ሲቲ ላይም በኮየ ፌጭም በጣም ቆንጆ ቆንጆ በልማት ተነሽ የተሰጡ እጃችን ላይ የሚገኙ ቤቶች አሉ። እነሱንም እንነግራችኋለን። በቀጣይ እንግዲህ ዛሬ ያቀረብኩላችሁ በፍጥነት እንዲሁም በአስቸኳይ እንሸጣለን ብለው አውጥተውታል። ስለዚህ ለገዢዎች እንግዲህ መልካም እድል፣ ጥሩ አጋጣሚ ነው ብለን ነው የምናስበው። ሻጮች በአስቸኳይ ለመሸጥ ካሰቡ እናንተ በቅናሽ በርካሽ ዋጋ ተደራዳችሁ መግዛት ትችላላችሁ ማለት ነው። ይህ ማለት ደግሞ በጥሩ ዋጋ ቤትን ጥሩ ሰፈር ላይም ለምታገኙ እንግዲህ ይረዳችኋል ማለት ነው። በአያት አካባቢ የሚገኝ አያት ዞን ውስጥ ያለ ቤት ነው። ኮምፓውንድ ውስጥ የሚገኝ 24 ሰዓትም ጥበቃ ያለበት ነው። ግራውንድ ፕላስ ዋን ተደርጎ የተገነባ የድሮ ቤት ነው። ይህን ቤት ከቻላችሁም ሙሉ በሙሉ ምርጥ እድሳት ይጠይቃል። ከዛ ውጭ ደግሞ ከቻላችሁ ሙሉ በሙሉ አፍርሳችሁ መገንባት የምትችሉት ይሆናል። 300 ካሬ ሜትር ስፋቱ ነው። ሰርቪሱ በቪላ 3 ሰርቪሶችን ይዟል። ዋና ቤቱ እንግዲህ 3 መኝታ ቤት እንዲሁም ሳሎን፣ ኪችን ሁሉን ነገሮችን ይዟል። ነገር ግን አሁን እንደሚታዩት ዘመናዊ ቤቶች ሳይሆን ቀደም ብሎ የተሰራ ቤት ነው። ይህን ቤት የምትፈልጉ እንግዲህ መታችሁ እዩ። አሁን ደግሞ ለሽያጭ ያቀረቡበት የመሸጫ ዋጋም በ29 ሚሊዮን ሽያጭ ብለዋል። መጨረሻው አይደለም፣ ትደራደራላችሁ። ይህን ቤት ለማየት ስትመጡም ምናልባት እዛው አካባቢ 500 ካሬ ሜትር እንዲሁም 400 ካሬ ሜትር በግራውንድ ፕላስ ዋን ተደርገው የተገነቡ ከ43 ሚሊዮን ብር ጀምሮ እስከ 50 ሚሊዮን ብር ምንም አይነት እድሳት ጽዳት የማይፈልጉ አሉ። ከፈለጋችሁ ደግሞ አፍርሳችሁም መስራት ትችላላችሁ። ለምሳሌ እንደ አፓርትመንት ቤት፣ ሌሎች ለግዠሪ የሆኑ ቤቶችን መገንባት ለምትፈልጉ ወሳኝ የቤት መረጃዎች እዛው አካባቢ ይገኛሉ ማለት ነው። ስለዚህ ይህን 300 ካሬ ሜትር መግዛት የምትፈልጉ 29 ሚሊዮን ብር ጥሪ ተብሏል። 28 እና 27 ግን የመጨረሻ ነው የተባለው። ምናልባት ዋጋውን ቀንሷል በአስቸኳይ እንዲሸጥ ስለታሰበ ማለት ነው። ዛሬ በመጨረሻ ያመጣውላችሁና ሶስተኛው የቤት መረጃ ላይ ደርሰናል። ይህን የምታዩት እንግዲህ ከፍታው ወደ ላይ 5 ተደርጎ የተገነባ ቤት ነው። ሙሉ በሙሉ ተከራይቶ የሚገኝ ለመኖሪያም እንዲሁም ለቢዝነስ አገልግሎት አሁን ወራዊ ገቢ እያስገኘ ያለ ለሽያጭ የቀረበ በአዲስ አበባ ውስጥ ለቦሌ ኤርፖርት በ5 ደቂቃ
ርቀት ውስጥ የሚገኝ ቦሌ ቡልቡላ አካባቢ ያለ ለሽያጭ የወጣ የቤት መረጃ ነው። ይህን ቤት የምትፈልጉ ሰዎች አሁን ቆንጆ ወርሃዊ ገቢ 650 ሺህ ብር ሻጮች ለቤተሰብ ወይም ለዘመድ እንዲጠቀም አስበው ተከራይቶ እንዲያከራየው ስለታሰበ ከ4 ዓመት በፊት በ650 ሺህ ብር ተከራይቶ የሚገኝ ነው። ታዲያ ይህን ቤት አሁን የተከራየው አካል አንድ ግለሰብ ሲሆን ለተለያዩ የንግድ ማዕከላት ለመኖሪያነት አከራይቶታል። በውስጡም በርካታ ሱቆች እንደ ዳቦ ቤት፣ ካፌ፣ የተለያዩ የልጆች ማጫወቻዎችን ይዞ የሚገኝ ነው። እንዲሁም አፓርትመንት ቤት ለመኖሪያ አገልግሎት ባለሶስት መኝታ ቤቶች በርካታ ቤቶችን ይዞ ነው የሚገኘው። የካርታ ስፋቱ 850 ካሬ ሜትር ሲሆን ከኋላ 300 ካሬ ሜትር መጋዘን ያለው ቤቱ ደግሞ 500 ካሬ ሜትር ላይ ወይም የምታዩት ህንፃ ማለት ነው አርፎ የሚገኝ ነው። ይህን ቤት ባንክ የለበትም። ቀጥታ በካሽ መግዛት ለምትፈልጉ ሰዎች አሁን የቀረበበት ዋጋ 200 ሚሊዮን ብር ነው ለሽያጭ የቀረበው። ታዲያ ይህን ቤት ከ1 ሚሊዮን ብር በላይ ነው አሁን በወር ተከራየው ግለሰብ ጋር እንግዲህ እያገኘ ያለው። ስለዚህ እናንተ አሁን ባለበት በ650 ሺህ ብር ሳይሆን ሊታሰብላችሁ የሚገባው ተከራይቶ ባከራየው አሁን ቀጥታ ከተከራዮች በሚከፈለው ብር ነው ማለት ነው። ስለዚህ ይህን ቤት 10 የሚቀነስ 5 የሚቀነስ እናንተ ከወደዳችሁት መታችሁ እዩትና ቀጥታ ከሻጩ ጋር በመገናኘት መደራደር ትችላላችሁ። የሚገኘው ዋና አስፋልት ላይ የሚገኝበት ዋና አስፋልት ላይ ከማርያም ማዞሪያ እንደተመለሳችሁ የምታገኙት ነው። ታዲያ ይህን ቤት እንግዲህ 850 ካሬ ሜትር ነው። አፍርሳችሁ ከኋላ ያለው መጋዘን የተለያዩ ህንፃዎች መገንባት የሚያስችል ቦታ አለ። ከፊት ለፊት አስፋልት፣ ከኋላ ደግሞ የሰፈር ውስጥ ላይ ያለ ወይም ኮብልስቶን መንገድ ላይ የሚያገኘው ሲሆን በቦሌ ቡልቡላ የሚገኝ ነው። ስም መዞር የሚችል ምንም አይነት ዕዳ የሌለበት የዓመቱን ግብር፣ የጣራ ግድግዳ እንዲሁም የተለያዩ ታክሶችን የከፈለ ቤት ነው ማለት ነው። ስለዚህ ይህን ቤት እንግዲህ መታችሁ ከሻጮች ጋር ተገናኝታችሁ ተደራደሩ። በተጨማሪም እንደዚህ አይነት ወርሃዊ ገቢ የሚያስገኙ ቤቶችን የምትፈልጉ ካላችሁም 430 ሺህ ብር በፊጋ ዋናው አስፋልት በ57 ሚሊዮን ብር ጥሪ እንዲሁም በለቡ ኃይሌ ጋርመንት ላይ 1 ሚሊዮን ብር በወር የሚያስገኝ በወር ከዛም በላይ ሊያስገኝ የሚችል አስፋልት ላይ ያለ ባንኮችና አፓርትመንቶችን የተከራየ ነው። ታዲያ ይህን ቤትም የምትፈልጉም ካላችሁ እስከ 200 ሚሊዮን ብር ጥሪ የተባለ ነው የሚገኘው። በአዲስ አበባ ውስጥ ወርሃዊ ገቢ የሚያስገኙ ለቢዝነስ የተከራዩ የተለያዩ ህንፃዎች እጃችን ላይ ይገኛሉ። እናንተ የቢዝነስ ቤትን የምትፈልጉ ካላችሁ እየመጣችሁ ማየት ትችላላችሁ። ውድ ኢትዮጵያውያን ለዛሬ እንግዲህ ያቀረብናቸው የቤት መረጃዎቻችን እስካሁን ይመስሉ ነበር። የሚሸጥ ቤት ያላችሁ የትኛውም አካባቢ ላይ ሙሉ መረጃ አድርሱን፣ እንሸጥላችኋለን። በውጭም በሀገር ውስጥ ያላችሁ ነገር ግን በአዲስ አበባ ውስጥ የሚሆን ከአዲስ አበባ ወጣ ብላችሁ ቤትና ቦታ እንዲሁም ህንፃዎችን መግዛት የምትፈልጉ የት አካባቢና አቅማችሁን የሚለውን ሙሉ መረጃ በዋትስአፕ በቴሌግራም አስቀምጡልን፣ እናቀርብላችኋለን። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ